ተቋማት የአገልግሎት ፈላጊዎቻቸውን ትክክለኛ ማንነት በማወቅ ሐሰተኛ መረጃዎችን በማጥራትና በመከላከል ፍትሃዊ አሰራር እንዲሰፍን ለማስቻል የብሔራዊ ዲጂታል መታወቂያ ስጋቶቻቸውን እየቀረፈላቸው ይገኛል። የፋይዳ ብሔራዊ ዲጂታል መታወቂያ በተለይም ከንብረት ባለቤትነት፣ ከብድር አሰጣጥ፣ ከግብር አከፋፈልና ከሌሎች አገልግሎቶች ጋር የተያያዙ ስራዎችን በእጅጉ ማቅለሉን ተጠቃሚዎች ይገልጻሉ። ናሽናል አይዲ ያውጥቻለሁ ተጠቃሚ ነኝ። ይሄ ለወንጀል ተጋላጭነቱ ይቀንሳል ብዬ አስባለሁ። ምክንያቱም አንድ ሰው የሱ ያልሆነን መታወቂያ ይዞ መስተንግዶ የሚያገኝበት ሁኔታዎችን ብዙ ጊዜ ተከታታይ እኛም በምንሰራበት በስራ ቦታችን ገጥሞን ያውቃል። አሁን ላይ ግን አትሊስት ያን ማድረግ ባይችል እንኳን ይሄ አውተንቲኬሽን ሜትድ አለው የራሱን ችሎ በዛ አውተንቲኬት አድርገን ስለምንለው የመጭበርበር እንትኑን ይቀንሳል። አንድ የመጀመሪያው ነገር። ሁለተኛ ነገር ይሄ አይደንቲቲ ቴፍት የሚባለው ነገር ሙሉ በሙሉ እሱ ይቀርፈዋል። አንደኛ ያሻራ አለ አውተንቲኬት ሲደረግ አውተንቲኬት የሚያደርግልንና አክቹዋል ፊዚካል አይዲው እኩል አይመጣም። እሱ በተለይ ለባንክ በጣም ከፍተኛውን አገልግሎት እየሰጠን ይገኛል። ብሔራዊ መታወቂያ ለአጠቃቀም ቀላልና ምቹ መሆኑ እንዲሁም አንድ ጊዜ ከወጣ በኋላ የሚስጥር ቁጥርን በመጠቀም መታወቂያውን በማንኛውም ጊዜ ማግኘት አሊያም አገልግሎት የሚሰጥ በመሆኑ በተጠቃሚዎች ዘንድ ተመራጭ እያደረገው ይገኛል። ለማውጣት ስንሄድ እኛ ሌላ በየቀበሌ ቦታ ስንሄድ ተያያዥ የሌለው ሰው አለ፣ ብዙ ሰው መጠቀም አይችልም። እዚህ ግን ራስህን በራስ ዋስትና ሰጠ አሻራ ሰጠ ተጠያቂነት ከራስህ የምትወስድ። ስለዚህ ሌላ ሁለተኛ ወገን ሳያስፈልግ ራስን በነፃነት መስጠት ትችላለህ ማለት ነው። ሁለተኛ መንገድ መታወቂያ ቢጠፋብህ እዛኛው ምስክር አምጣ ተብለህ በቃ ስንት ፕሮሰስ ወስደህ ነው የምታወጣው። እዚህ ግን በቃ ሲም ካርድ ካለ በቃ በቂ ነው። ሲም ግን ይዘህ ትመጣለህ፣ እንደገና ሲሙ ይላክልሃል፣ እንደገና ማውጣት ትችላለህ ማለት ነው። እና እነዚህ ጥቅሞች ስላሉ የሌለው ሰው በቃ ብር የሌለው ሰው የግድ እንዲከፍል አይጠበቅም። ዳውንሎድ አድርጎ ሶፍት ኮፒ ላይ ማስቀምጦ በሶፍት ኮፒ መጠቀም ይችላል ማለት ነው። የፋይናንስ ተቋማት የደንበኞቻቸውን ትክክለኛ ማንነት የሚገልጽና በአጭበርባሪዎች ሊስተካከሉ የማይችሉ መረጃዎች ያሉት በመሆኑ ለአገልግሎት አሰጣጣቸው የበለጠ ውጤታማ ሆኗል። እንደ ድርጅት እነዛ ድርጅቶች ትክክለኛ ማንነቱ የተጠበቀለት መሆኑን ማረጋገጫ ራሱን ችሎ አውተንቲኬት የሚያደርግበት ሌላ ሜትድም ስላለ ይሄ ቬሪፋይ የሚያደርጉበት አለ። የፋይዳ ቬሪፋይ የሚያደርጉበት አፕ አለ። በዛ መሰረት ያ ሰው ባለቤቱ መሆኑን ታረጋግጣለህ። ስለዚህ አንድ ድርጅት ሆዱን ነፍቶ አገልግሎቱን ለመስጠትም ያ ሰው ባለቤት ነው ብሎ ለማሰብ ከፍተኛ የሆነ ጠቀሜታ አለው። አንደኛ ታማኒነቱ ከዛኛው የበለጠ የገዘፈ ነው። ምክንያቱም እኔ ሚስተር ኤክስ መታወቂያ ላይ የኔን ፎቶ ለጥፌ ሚስተር ኤክስ ነኝ ማለት እችል ነበር። ሌላው መታወቂያ እዚህ ላይ ማለት አንችልም እና ምናልባት ይሄ በተለይ ከማጭበርበር አንፃር አጭበርባሪዎችን በጣም የሚታደግ ነው። ከአጭበርባሪዎች የሚታደግ ድርጅቶችን ይሄ ምንድነው ሚስ ኢንፎርሜሽን እንዳይኖር የሚያደርግ ትልቅ ጠቀሜታ ያለው እንትን ነው ብዬ አስባለሁ። በባህር ዳር ከተማ ማህበረሰቡ ከጊዜ ወደ ጊዜ የፋይዳ ብሔራዊ ዲጂታል መታወቂያን ጠቀሜታ በመረዳትና ተቋማት የአገልግሎታቸው አንድ አካል በማድረጋቸው ተደራሽነቱ እየሰፋ ይገኛል። ዛሬ ላይ እንደውም በየበሩ ነው፣ በየባንክ ቤቶች አለ፣ በየቴሌ በር አለ። የሆነ ቦታ ላይ ይዘው ታገኘዋለህ። ኢዚሊ ነው አክሰስ የምታገኘው። ብዙ ተቋማቶች ይሄንን እንደ ቅድመ ሁኔታ እየተጠቀሙ ነው። ለምሳሌ ባንኮችን ብንወስድ የተለያዩ ተቋማቶች ለምሳሌ የገቢዎች ሚኒስቴር ነጋዴዎች ንግድ ፈቃዳቸውን ለማደስ ንግድ ፈቃድ ለማውጣት እነዚህን አገልግሎቶች ከገቢዎች ሚኒስቴር ወይም ከገቢ ተቋማት ለማግኘት የዲጂታል መታወቂያ እንደ አንድ ቅድመ ሁኔታ ይሆናል ማለት ነው።